በኋላ ሁለታችን መሀል ላይ ክፍተት መፈጠርም የለበትም። ሰላም የጨርቃ ቤተሰቦች እንኳን ደስ አላችሁ። በድጋሚ አይሚና ብሩኬ ለቤታቸው በግተዋል ገብተዋል ማለት ነው። እንግዲህ ደስ ያላችሁ አጠቃላይ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። ቅንነት ብቻ የሚፈልጉ ቤተሰቦች እንግዲህ አይሚና ብሩኬ መታረቃቸው የሁላችንም የጨርቃ ቤተሰቦች ደስታ ነው ያስባለሁ። ግን ደግሞ ታረቁ ማለት ግን ከዚህ በኋላ ይሄ ጉዳይ እንዲደገም አንፈልግም። ምክንያቱም እኛ የጨርቃ ቤተሰቦች ፍቅር ናፍቆናል፣ ደስታ ናፍቆናል። እስከ መጨረሻው ድረስ እንደዚሁ ፍቅር ሰላም እንድትሆኑ እንፈልጋለን። ስለዚህ ይሄ እንዲሆን ደግሞ እናንተ ቁጭ ብላችሁ መነጋገር አለባችሁ ብዬ አስባለሁ። ከቪዲዮ ጀርባ ቢነጋገሩ በጠረጴዛ ዙሪያ ቁጭ ብለው አይሚ ይሄ ነገር አስተካክልኝ፣ ብሩኬ ይሄን አስተካክልኝ የተባባሉ ቢነጋገሩ ብዬ አስባለሁ። ምክንያቱም ደግሞ ይሄ ነገር እንዳይከሰት ማለት ነው። በቃ ሁለቱም ጋር ሰላም እንዲፈጠር አንድ መሆን አለባቸው ብዬ አስባለሁ። የኔ ሐሳቤ ነው። ሁለተኛ ደግሞ ሐሳቤ ምን መሰላችሁ ቤተሰቦቼ? ይሄን ቤት ቢቀይሩት በቃ ይሄ ቤት ገድ የለውም። ካያችሁ ብዙ ጊዜ እዚህ ቤት ከገቡ በኋላ ብዙ ነገር ተፈጥሯልና ይሄ ቤት ቢቀየር አዲስ ቤት ቢከራዩ እስቲ እንደ ሐሳብ እኛ ባይዘው አይሚና ብሩኬ የኔ ሐሳብ እና የእናንተን ሐሳብ በጣም ያያሉና ስለዚህ ይሄን ቪዲዮ ሼር ኮፒ ሊንክ ያርጋችሁ አድርሱላቸው። ሐሳባችሁን ደግሞ የእናንተን ኮሜንት ላይ ጻፉላቸው። ይሄ ቤት ይቀየር የምትሉ በአንድ ድምጽ እንቀውተው የኛ ድምጽ ነገር ይለውጣል ቤተሰቦቼ። ስለዚህ እስቲ ወደ ቪዲዮ እንሂድ። ሐሳባችሁን ግን እንደተለመደው ኮሜንት ላይ ድገፉኝ። ልዕልቷ መታለች ተፈጥሯል። መብራት ራሱ አልመጣ ብሎ አይሚ ከሌለች እኮ ምንም ነገር አይበራም። አይሚ ከሌለች ምንም ነገር አይበራም ቤተሰቦቼ። እውነቴን ነው። መብራት አይደለም ብሩኬ ጠፍቶ ነበር። ብሩኬ አይታችሁታል። ጠፍቷል እኮ ነበር እኮ በቃ ልክ አልነበረም። እውነቴን ነው። ባይዘው ቤቱ ካላዩ አይደምቅ። አይሚ ማለት እኮ ቅመማችን የኛ ቅምጥል። እውነቴን ነው እኮ እንዴት እንደምወዳት እኮ ቤተሰቦቼ እንዴት እንደምወዳት በቃ ማለት የሴት ቅመም ነች በቃ አይደለ እንደ አሁኑ ሴቶች አይደለችም። እና ለዛ ነው በጣም መወዳት በጣም ማክብራት በጣም መወዳቸው አይሚና ብሩኬን እንደ አሁኑ እንደ ዘመኑ ወጣቶች አይደሉም ከኔ ጨምሮ በቃ እውነቴን ነው። በጣም ይለያሉ እነሱ በቃ ለምን ነገር አይቸኩሉም። እኔ ፍቅራቸው ያስቀናኛል። የጨርቃ ቤተሰቦች ስለ አይሚና ስለ ብሩኬ አውርቼ አልጠግብም። አይ በዚህ ጉዳይ ለምን ትላለህ? እኔ በጣም ደስተኛ ሆኛለሁ። እንግዲህ ቤተሰቦቼ ትናንትና አልነበርኩኝም፣ ግን ደግሞ ያው በቻልኩት አቅም እነሱን ለማየት ለመከታተል ሞክራለሁ። በአይሚ ሁኔታ ነው የምላችሁ። በእውነት በጣም ደስተኛ ሆኛለሁ። ዛሬም ደግሞ ተነጋግረዋል ሁለቱ። እሱም እንዳለው መጀመሪያ ላይ ከካሜራ ጀርባ ቁጭ ብለው አብረው መነጋገርና መወያየት አለባቸው። ይሄውን ብለው መወያየት አለባቸው ማለት ነው። ባይዘዌ አይሚና ብሩኬ ከዚህ በኋላ እንዳይጣሉ ነው የምፈልገው። ስለዚህ እናንተም ደግሞ የእናንተን ሐሳብ አስተያየት በጣም አሪፍ ኮሜንት ለአይሚና ለብሩኬ ይጠቅማል የምትሉትን ኮሜንት ጻፉልኝ፣ ፒን አደርገዋለሁ። ማለት ብዙ መስተካከል ያለባቸው ነገሮች የሉ ማለት አይደለም። የጨረቃ ፋሚሊም እንኳን ደስ አላችሁ። በሆነ እንኳን ደስ አለን። በድጋሚ ብሩኬም እንኳን ደስ አላችሁ የጨረቃ ቤተሰቦች ብሏችኋል ማለት ነው። ባይዘው እውነቱን ነው። አይሚና ብሩኬ ታረቁ ማለት ማላችሁ ላይ ብዙ ማስተካከል ያለባቸው ነገሮች አሉ። ይሄን ጉዳይ ደግሞ ተነጋግራችሁ ከቪዲዮ ጀርባ መሆን አለበት ብዬ አስባለሁ። በቃ ከቪዲዮ ጀርባ በትክክል ቁጭ ብለው ማውራት አለባቸው ብዬ አስባለሁ። እንጠና ነው ከማካንቺ ጋር እንደ አዲስ ነው እኮ ምጠብሳታ ከዚህ በኋላ እኮ እንጠና ነው በሚገባ። አሁንማ እኮ በቃ እውነቴን ነው እንደ አዲስ ጀንጅናት እንደ ድሮ በቃ ጀንጅናት መንበላት ምናምን በቃ ቤተሰቦ ፍቅራችሁ ናፍቆኛል። በቃ በአጠቃላይ ፍቅራችሁ ናፍቆኛል። እኔ በቃ በስትክክል እውነቴን ነው ቤተሰቦች ፍቅራቸው፣ ሳቃቸው፣ ፕራንካቸው የሚሰሩት በቃ ትምህርታዊ ቪዲዮዎች ምናምን አላ የአይሚና የብሩኬ ናፍቀውኛል። እስቲ ነገ ሳትዋሹ ይሄን የገመተ ሰው የሆነ ሽልማት አለ። እውነቴን ነው ሽልማት አለ ቤተሰቦች። መጀመሪያ ማን ነው ፕራንክ የሚሰራው? የመጀመሪያውን ፕራንክ ቪዲዮ ማን ነው የሚሰራው? አይሚ ነች? ብሩኬ ነው? ይሄን የገመተ ያወቀ ሰው በቃ የማትገምቱትን ሽልማት ሸልማችኋለሁ። በቃ በእኔ አቅም ያለ ነገር እሸልማችኋለሁ ቤተሰቦች። አልቃለሁ። የገመተ ሰውን በትክክል ያወቁን መጀመሪያ የጻፈውን ኮሜንት ነው ለውይይት የማወጣው። ገምቱ፣ ይሸለሙ። ይሁሉ ቀን ርቃኝ እንዴ ታባብሳቸዋለህ። የሆነ ነገር ትናገራለህ፣ ማይሆን ነገር ትናገራለህ፣ ማይሆን ነገር ታደርጋለህ። ሎክስ ባይዘዌ በዚህ ጉዳይ ላይ ሁለቱም አይለኛ አለኛ ሳሉ ስለሆኑ አይሚና ብሩኬ ለሚያልፍ ቀን የማያልፍ ቀን ይነጋገራሉ። ባይዘዌ ይሄን ጉዳይ ብዙ ጊዜ አይቼዋለሁ። ሁለቱ ለሚያልፍ ቀን የማያልፍ ቀን መነጋገራቸው ሁሌ ነው የሚያናደኝ። ማለት ያ ነገር ደግሞ ቁጭ ብሎ የሚታይ ነገር ነው። ዩቲዩብ ላይ የሚለቁትና አፕሎድ የሚያደርጉት ቁጭ የሚል ነገር ነውና ነገ የነሱ የልጅ ልጆች ራሱ የሚያዩት ነገር ነው። ገባችሁ አይደለ? ስለዚህ ለሚያልፍ ቃል የማያልፍ ቃል መነጋገር አለባቸው እያላሰበ አንዳንዴ ምንም ችግር ይፈጠር ከዚህ በኋላ አይሚም ካፍሽ መጥፎ ቃል እንዳያወጣ ብሩኬም ደግሞ ምንም ካፍ መጥፎ ቃል አይወጣ። ምክንያቱም አንዳንዴ ይሄ ቀን አልፏል እኮ አሁን ባለፈው የተፈጠረው ነገር አልፏል አይደለ? አሁን ግን እዚህ ጋር እንደ ዘበት ይሄን እኮ ሰድበኝ ነበር ይሄን ተናግረኝ ነበር መባባል አያስፈልግም።
ፓስት ኢዝ ፓስት አልፏል። ከዚህ በኋላ ግን እንደ አዲስ ይሄን ነገር ማስተካከል አለባችሁ ብዬ አስባለሁ። የኔ ሐሳቤ ነው። አይ በዚህ ጉዳይ ምን ታለ? ሀይሚ መጀመሪያ ተናግሯለች። ሀይሚ ራሷ ተናግሯለች። ምን አለች? ትናገራለህ ብላለች። ይሄ እንግዲህ የወንድ ልጅ ባህሪ ነው። መጀመሪያ ላይ ተናል። ሀይሚ ውሳኔ ወሳኝ ናት። ሴት ልጅ በባህሪዋ አንዴ ከቆረጠች ነው። አይተናታል። ሀይሚን አንዴ ቆርጣ ጥላው ስትሄድ አይተናል። ብሩኬ ግን በቃ ተናጋሪ ነው። ወንድ ልጅ ቂም አይዝም፣ በዛው ይወጣለታል። ግን ይሄ ነገር ከዚህ በኋላ አይቀጥልም፣ የሚስተካከል ነገር ነው ብለን እናስባለን እኛ የጨረቃ ቤተሰቦች። እኔ ግን እንደማስበው ከሆነ ይሄ ነገር ደግሞ ወንድ ልጅ ተናጋሪ ነው ተብሎ ግን ዝም ባል የለበትም። በቃ ገባ ካለ እዚህ ጋር ሁለቱም ጋር መጥፎ ቃል ምንም በቃ ካፋቸው መውጣት የለበትም። ገባ ካለ ምንም ነገር ቢፈጠር ምንም ነገር ቢሆን ያን ነገር ተቻችሎ ማለፍ አለባቸው። ባይዘው ፍቅር ውስጥ መቻቻል ይዞ ማለፍ ካፍ መጥፎ ቃል አለመውጣት መልመድ ጥሩ ነው ያስባል። ለነገ ህይወታቸው ገባ። እኔ ባይዘው የሚኔ ብሩኬ ያሁኑ አይደለም የሚያስበኝ ነገ ላይ ተጋብተው ወልደው ይሄ ነገር እንዲክስ አልፈልግም። የኔ ሐሳቤ ነው። ሰዎች የእናንተን ሐሳብ አስተያየት ደግሞ የቀረውን ፖይንት ላይ ጻፉት። ፈልጌ አይደለም ግን ያሉትን ነገሮች መናገር ስላለብኝ ነው። ይቅርታ አላደርግም ከዚህ በኋላ ካንተ ጋር መቀጠል አልፈልግም ብዬ መወሰኔ ነው የኔ ጥፋት ሊሆን የሚችለው። በሚገባ ባይዘው ሀይሚ ጋር ትልቁ ጥፋት ማለት ይቅርታ አላደርግም ማለቷ ትልቅ ጥፋት ነው። በቃ እንጂ ብሩኬ እኮ አጥፍቷል አይደለ? ግን ደግሞ ከጠፋ ደግሞ ሰው ልጅ ምንድን የሚያደርገው ይቅርታ ነው የሚጠይቀው። ስለዚህ ይቅርታውን አልቀበልም ብላ መሸፈቷ ግን ባይዘው እኔ ባይሚ አልፈርድባትም። ለምን ብትሉኝ የምፈርድበት መንገድ አለ፣ የማልፈርድበት መንገድ አለ። ለምን ብትሉኝ ያኔ የሐሰን ግፊት ነበረባት። በቃ ከኋላ ሌላ ሰው ነበር፣ ከኋላዋ አይኗን ጨፍኖ ሐሰን እየመራት ነበርና የራሷ ውሳኔ አይደለም። ባይዘው ሀይሚ ለይቅርታ ልቧ ምን ያክል ክፍት እንደሆነ መቼም የጨረቃ ቤተሰቦች እናውቀዋለን። ግን ደግሞ ያኔ ከኋላዋ ሌላ ሰው ነበር፣ ሐሰን ነበር። ስለዚህ አሁን ላይ እኔ ሀይሚ ጥፋተኛ ነች ብዬ አላስብም። ይሄ ነገር እንዳይከሰት ደግሞ መሀላችሁ ሶስተኛ ሰው ወገን አይግባ። በቃ ሶስተኛ ሰው ወገን ወይ እናንተ ጠላት፣ ትልቁ ጠላት የሀይሚና የብሩኬ ጠላት ብትሉኝ የጨረቃ ቤተሰቦች ሶስተኛ ወገን የሚባል ነገር አያስፈልግም። ያ ነው የሀይሚና የብሩኬ ጠላት ብዬ አስባለሁ። አይ በዚህ ጉዳይ ላሰባለህ። እኔ እንግዲህ አንተ ከተናገርከው በላይ ምንም የምጨምረው ነገር የለም። ልክ ነህ። አይተውታል፣ ዋጋም አስከፍሏቸዋል። ሶስተኛ ሰው በመሀላቸው ማስገባት፣ ጓደኛ አለመምረጥ የሚባለው ነገር በመሀላቸው ላይ ምን ያህል ዋጋ እንዳስከፍላቸው እኛም ተርፎ አይተነዋል ማለት ነው። ስለዚህ ምንም የምናገረው ነገር የለም። ቪዲዮ እናያለን። ስለዚህ እኔ እንደምጨምርላችሁ ከሆነ ደግሞ ምንድነው በቃ አሁንም ቢሆን ፍቅራችሁን ማየት ናፍቆኛል። አንደኛ ነገር ከማንም ጋር ያለኔ ፍቃድ ወይም ለእኔ ሳታማክረኝ ከየትኛውም ሴት ጋር ላትገናኝ ቃል ገባለሁ። በሚገባ ባይዘው ይሄ ውሳኔ ማለት አንተ ሴት ታገኛለህ፣ በጣም ብዙ ሴት ታገኛለህ ማለቷ ሳይሆን በቃ ምንም ነገር ስታደርግ ማንንም ስታገኝ ለቀልም ቢሆን ለድራማም ቢሆን ለፕራንክም ብላችሁ ማላችሁ ሶስተኛ ወገን ሴት መግባት የለባት፣ ወንድም ሴትም መግባት የለበትም። ይሄ ሐሳብ በጣም ደግፈዋል። ሀይሚና ብሩኬ መሀል ሰው ሲገባ ነው ሁሌ የሚጣሉትና እኔ ሀይሚና ብሩኬ ሁሌ መሀል ሰው ሳይገባ ጣልተው አያውቁም። በራሳቸው ጉዳይ ሁሌ የሚጣሉት ኋላ የሆነ ሰው ሲገባ ይጣላሉ። ስለዚህ በዚህ ጉዳይ ላይ እኔም እጄን አነሳለሁ፣ እደግፋታለሁ። ሀይሚን ቤተሰብ የትኛዋ ሴት ነገር ግልጽ እንድትሆንልኝ እፈልጋለሁ። ሁለተኛ ነገር ባይዘው ግልጽነት በጣም ትልቅ ነገር ነው። ፍቅር ውስጥ ግልጽነት ያስፈልጋል ብዬ አስባለሁ። የጨረቃ ቤተሰቦች ሀይሚ እንደተናገረችው እዚህ ጋር መጨመር የምፈልጉ ሀሳብ ምንድን ነው? ቤተሰቦቼ ብሩኬ በጣም ግልጽ መሆን አለበት። አንዳንዴ ሀይሚን ያስከፋታል ብለህ የምታስበውን ነገር ነው የምትደብቃት። ግን ያ የደበቃት ነገር ግን ኋላ ስታውቀው እሷ ደግሞ ይባስ ነገሩ ይባባሳል። ስለዚህ ይሄ ከሚሆን በግልጽ መነጋገር፣ ይሄ ነገር ሲፈጠር ሀይሚ ይሄ ነገር ተፈጥሯል፣ ይሄ ነገር እንደዚህ ነው። በቃ ግልጽ ግንኙነት ካላችሁ፣ ግልጽ ወሬ ካላችሁ በመሀላችሁ ምንም አይነት ጸባና ብዬ አስባለሁ። አይ በዚህ ጉዳይ አስባለሁ። በእርግጥ ነው በፍቅር መካከል ላይ ግዴታና ዋነኛ ከምላቸው ነገሮች እኔ ዘርዝርልኝ ብትለኝ ከመጀመሪያ ክብር ነው። ለሁለቱም ክብር ያስፈልጋል። ከዛ ደግሞ ግልጸኝነት ነው። የትም ይግባ የትም ወንድ ልጅ ነው ብሩኬ ሊሳሳት ይችላል። ግን ደግሞ ይቅርታ ከጠየቀ ከዛ በኋላ ደግሞ ግልጽ ነው ከተናገረ እኔ ሀይሚን እናውቀዋለን። ልቧ ሩህሩህ ነው፣ አዛኝ ናት። በእርግጠኝነት ይቅርታ አድርጋለት ወደ ተሻለ ነገር የሚቀጥሉ ሰዎች ናቸው ብዬ አስባለሁ ማለት ነው። በሚገባ ባይዘው በቃ ፍቅር ውስጥ ግልጸኝነት፣ ይቅርታ መቀበል፣ አለመደባበቅ ምናምን በቃ ይሄ ወሳኝ ነገሮች ነው ያስባሉ። ቤተሰቦቼ እስቲ እናንተን ሀሳብ አስተያየት ደግሞ ጻፉልኝ ኮሜንት ላይ። ደግሞ የምትወስናቸውን ውሳኔዎች ለብቻ አታድርጋቸው። በሚገባ ባይዘው የሀይሚና የብሩኬ ትልቁ ጸብ ይሄ ሁሉ ነገር ያመጣው ነገር ብሩኬ ያኔ እውነቱን ለማውጣት የሄደበት መንገድ ብቻውን የሄደበት መንገድ ነው እንጂ መጀመሪያ እኮ እንደጀመሩት ቢሆኑ እኮ ቤተሰቦቼ መጀመሪያ እንደጀመሩት ቢሆኑ እኮ በቃ እኔም ከጎን ነኝ፣ እኔም አልደብቅሽም፣ ካላንቺ ማንም አላገኝም ተብሎ ነበር። ግን ከዛ በኋላ ግን ነው ነገሩ የተቀያየረው። ስለዚህ አሁንም ቢሆን በወሬ ሳይሆን በተግባር አሳዩን ብዬ አስባለሁ። የጨረቃ ቤተሰቦች በተግባር ሀይሚና ብሩኬ
አሁን የምታወሩትን ነገር ከቪዲዮ በኋላ ቁጭ ብላችሁ እንድታወሩ ፈልጋለሁ። ስለዚህ ይሄን ሐሳባችሁን በተግባር አሳዩን። በቃ አይደለ ምንም አለመደባበቅ፣ ግልጸኝነትን ብሩኬም ብቻህን የምትወስኑን ነገር ማቆም አለብህ ብዬ አስባለሁ። እስቲ ጨረቃ ቤተሰቦች ከኛ የተረፈውን ደግሞ የእናንተን ሐሳብ አስተያየት ጻፉልኝ ኮሜንት ላይ። አሪፍ ኮሜንት የጻፈውን ሰው ፒን አደርገዋለሁ። እኔን አማክረኝ እንደዚህ ላደርግ ነው ሃይሚ። ክብሬን ከጠበቅሽ ባውንደሪን ካላለፍሽ ሌላ ምን ፈልጋለሁ? ዘው ግን ታውቃላችሁ የጨረቃ ቤተሰቦች ወንድ ልጅ በክብሩ አይደራደርም። በቃ በክብሩ በባውንደሪ ማለት በቃ ይሆናላ ገደቡን ሴት ልጅ ስታልፍበት አይወድም። ማንም ወንድ ወደ አይወድምና ብሩኬም የጠቀሰው ነገር ምንድነው? በቃ እኔ ክብሬን ጠብቂልኝ በቃ አላ ባውንደሪን ጠብቂልኝ ብሏታል። ያው ሃይሚ ሁሌ እንዳከበረች ግን የሆነ ነገር ግን ሲከሰት ደግሞ ባላ አይዘው አሁንም ቢሆን ሳታከብር ቀርታ ሳይሆን አሰን የገፋት ነገር ነው እንጂ ያ ባህሪ እና የነበረው ገጸ ባህሪ የሃይሚ ነው ያላስብም የአሰን ነው። አይዘው ሙሉ ለሙሉ ያሰን ነው ያስባለው። የኔ ሐሳብ ይሄ ነው። በዚህ ጉዳይ ላይ ቪዲዮን ከማጠቃለል በፊት አይ በዚህ ጉዳይ ላይ ሐሳብ አለክ። በእርግጥ ልክ ነህ። ክብር የሚባል ነገር ያስፈልጋል። ወንድ ልጅ አባወራ በሆነበት ቤት በሚያስተዳድርበት ቤት ላይ ሶስተኛ ወገን ገብቶ አንቺ እንዲነሽ እንዲያርጊ ማለት በእርግጠኝነት ነው የምናገራችሁ። እናንተም እንደምታምኑበት ክብርን ዝቅ ማድረግ ነው። የባለቤትን ክብር ዝቅ ማድረግ ነው። ሃይሚና ብሩኬ ማለት እኮ ተናግሮታል። እሱም መጀመሪያ ላይ ስንትና ስንት ቦታ ላይ የምንጠብቃቸው ሰዎች ናቸው ቤተሰቦቻችን። ስለዚህ ከዚህ በኋላ ደግሞ ምን ልል እፈልጋለሁ መሰላችሁ? ፍቅር በአንድ በኩል ምንም አይሰራም። ብሩኬ እዚች ጋር ብቻውን የሆነ ውሳኔ ቢወስን ሃይሚ እንትን ባትልበት በኋላ እሷ ብቻዋን ብታረጋግጥና ብታቅ መጨረሻው ጸብ ነው በቃ እንጂ ብቻዬን እንዲሆኝ የሚባል ነገር አይሰራም። ስለዚህ ምን ልላችሁ ነው? ክብር ያስፈልጋል። በአንድ በኩል የሚወሰን ምንም አይነት ፍቅር የለም ብዬ አስባለሁ። እኔም በራሴ በኩል ቪዲዮ ለማጠቃለል ጨረቃ ቤተሰቦች ዛሬ ቪዲዮ እንዳየነው ከሆነ በጣም ደስ የሚል ቪዲዮ ነው። ሃይሚና ብሩኬም ፊት ለፊት ብሩክ ማስተካከል ያለበትን ነገር ተናግራለች። ብሩኬም ደግሞ ማድረግ ያለበትን ክብሬን ጠብቂ ብሏታል። እሷም ደግሞ ይሄኔ ነገር አስተካክል፣ ግልጽ ሆነልኝ፣ አትደብቀኝ፣ ብቻህን አትወስን ብሏለች ማለት ነው። ስለዚህ የወሳኝ ነገር ነው። ከዚህ በኋላ ግን ከቪዲዮ በኋላ ደግሞ ቁጭ ብላችሁ ብታወሩበትና በጠረጴዛ ዙሪያ ብትፈቱ ጉዳያችሁን በደንብ አድርጋችሁ ብትፈቱ በጣም ደስ ይለኛል። ከዚህ በኋላ የጨረቃ ሰዎች ፍቅር ነው እንጂ አዘን ማየት አንፈልግም። በቃ ሰልችቶናል። ቋቅን ያለኝ በቃ እኔ የሃይሚና ብሩኬ ጸብ ከዚህ በኋላ ማየት አልፈልግም። የጨረቃ ሰዎች ጸባችሁ ማየት አንፈልግም። ፍቅራችሁ ማየት አንፈልግም ሃይሚና ብሩኬ። ስለዚህ የጨረቃ ቤተሰብ ሁሌም ወደፊት ነው። እስቲ ሃይሚና ብሩኬን ሰብስክራይብ እያደረግን 400 ሺህ እናስገባቸው። እኛንም ደግሞ በነካጃችሁ እኛም ወጣቶችንና ደገፍ አድርጉ ቤተሰቦቼ። ላዩም ቢሆን ደግሞ አካውንት ከፍቼለታለሁ። በሱም አካውንት ቪዲዮ እንለቃለን። ሰፖርት አድርጉት። በጣም ጥሩ ወንድሜ ነው። አዲስ የጨረቃ ቤተሰብ እያቀላቀልኩ ነው። ዋናው የጨረቃ ቤተሰቦች እንበዛለን እንጂ መቼም ማናስም። የጨረቃ ቤተሰቦች ቪዲዮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮ ስለቅ ደግሞ ወዲያው ጤው ብሎ እንዲደርሳችሁ የደውል ምልክቱን ብትጫኑ ሁሌ እኔ ቪዲዮ ስለቅ ታዩኛላችሁ ማለት ነው። እኔ ፍቅር ነኝ አይደለ? ስለዚህ እንፋቀራ። እወዳችኋለሁ ቤተሰቦቼ። መልካም ምሽት ይሁንላችሁ።